እኛንን ምን ዘምተው አሜሪካዊው አይዘምትም ዳንኤል ክብረት አንተ የእግዚአብሔርን ቃል አውቃለሁ ብለ ከተናገርከው ይሄ ንግግር ይልቅ የሾመኝ መድኃኔ ዓለም የሚሽረኝ መድኃኔ ዓለም ሰላም ኦርቶዶክሳውያን ባለማተቦች እንደምቆያችሁ እንደምን አረፈዳችሁ ነው ዛሬም በሌላ ቪዲዮ በሌላ አጀንዳ ተመልሼ መጥቻለሁ የዛሬው ቪዲዮአችን የዛሬው መናገሪያ አጀንዳችን የሚሆነው እንግዲህ መምህሮቻችን ዛሬም እየታሰሩ መምህር ደረጀ ዘወንዬ እንግዲህ ታስረዋል ይሄን በተመለከተ የምንመለከተው ቪዲዮ ይኖረናል እንዲሁም ደግሞ ዛሬ እህተ ማርያም የተባለችው ግለሰብ ትንሳኤ ነው ፋሲካ ነው ብላ ዛሬን ያከበረች ትገኛለች ይሄንና ሌሎች ቪዲዮችን አብረን የምንመለከት ይሆናል እስከ ቪዲዮ መጨረሻ አብራችሁን ቆዩ ቪዲዮን ከመጀመራችሁ በፊት ላይክ ሼር ሰብስክራይብ ማድረጋችሁ እንዳዘነጉ ወደ ቪዲዮ አንዳንድ ጊዜ በውጭ የሚኖሩ ሰዎች የሚገርመኝ ሂደት አላቸው ኢትዮጵያን የሆነ ነገር ያደርጋሉ ይሟገታሉ መጨረሻ ሲሞቱ ለምን ቅበሩን ይላሉ ማን ባስጠበቀው ሀገር ነው ማን መጥቶ ቢቀበረው አገር ዝመት ብትባል እኮ ያንን ምን ዘምተው አሜሪካዊው አይዘምትም ጃፓናዊ አይዘምትም ጀርመናዊ አይዘምትም እኔና እናንተ ነን ምን ዘምተው እሺኛ ዘምተን ባከበርናት ሀገር ለምን ታዲያ ሌላ ነገር ይፈልጋሉ ጀግነታቸውን ቀይረዋል ፓስፖርት ወስደዋል የኛን ችግር ለማካፈል መርካቶ ቢወደድና ቢረክስ እኔና እናንተ ነን የምንጎዳው ሄደዋል እነሱ በኒውዮርክና በዋሽንግተን ወይም በለንደንና አምስተርዳም ገበያ ነው የሚመሩት ሶ ይተውልና ኢትዮጵያን በቃ ይተዋት በቃ ለኛ እዚሁ ለቀረነውና ብትወረር ለምን ዘምተው ብትጎዳ ለምናዋጣው ለኛ መተው ነው ያለባቸው እንደሱ ቢተውልን ኑሮ ከነሱ ጋር አልነጋገርም እውነት ነው አያገባችሁ ምን ነበር ግን ይመጣሉ ይገባሉ ለምንድነው ዋሽንግተን ዲሲ ቤት ተከራይተው ኢትዮጵያ የሚያድሩት ከዛው ለምን የተከራዩበት ቤት ለምን እዛው አያድሩም ለምንድነው ፌርፋክስ እየሰሩ መርካቶ የሚመለከታቸው ለምን እዛው ፌርፋክስ አይኖሩ በቀለኛ ለኔ ለናቴ ላክስቴ ላጎቴ ነው ጉዳዩ ካሉኮ መተው ነው ያለባቸው እኛ ግን ይመለከተናል እቺ ሀገር ብትፈርስ መጀመሪያ ምን ጎዳውኛ ነው ሀገር ምናጣውኛ ነው እዚህ ሀገር መንግስት ባይኖር መንግስት የሌላቸው ሀገሮች የሆኑትን ምን ሆነው እኛ ነን መንግስትን ማፍረስ በጣም ቀላል ነው በነገራችን መንግስት መገንባት በጣም ከባድ መንግስት ይሄ ምናየው ጠቅላይ ሚኒስትሩ ምክትል ጠቅላይ አይደለም መንግስታዊ ሂሳቤና መንግስታዊ ስርዓት ማለት እሱ በጣም ከባድ የኢትዮጵያ መንግስት እኮ እንደመዋቅር ማይደርስባቸው እኮ ጎጦች አሉ አገር ውስጥ እንደመዋቅር ቀበሌ የማይኖራቸው ምንም ግን ሰዎች መንግስት አለን ብለው ግን ያስባሉ የኢትዮጵያ ጠረፎች ይጃቃለው በጣም እኔና እናንተ በመኪና በምን ማንደርስባቸው ጠረፎች አንዳንድ ጊዜ በበቅሎ በምን ምን ሄድባቸው በጣም አስቸጋሪ መንገድ ያልሰራንላቸው አውሮፕላን ጣቢያ ያልሰራላቸው ጤና ጣቢያ ያልሰራላቸው ትምህርት ቤት ያልሰራላቸው እነዚህ ሰዎች መንግስት ረሳን ይላሉ እንጂ መንግስት የለንም አይደል ረስታችሁናል ትታችሁናል ዘንግታችሁናል አልደረሳችሁልንም ብለው ይወቅሱናል ለምን የባለቤትነት ጥያቄ ስላላቸው እነዚህ ወገኖች ናቸው አድዋ ላይ የዘመቱትና ይችን ሀገር ያደረጓት ያድዋ ጦርነት በተከናወነ በ5ኛ አመቱ ነው እንደምታውቁት የመጀመሪያው ማን ነው በ7ኛ አመቱ ነው የመጀመሪያው ያድዋ በዓል የተከበረው መጀመሪያው ያድዋ በዓል ሲከበር በዛ ጊዜ የነበሩት ሰዎች መተው አሁን ያድዋ ሙዚየም በተሰራበት ቦታ ላይ ሰልፍ አሳይተዋል እዛ ባሳዩት ሰልፍ የመጡትን የተለያዩ ሀገር ሰዎች ዝርዝር አለ በየታሪክ ዶክመንቱ ከየት እንደመጡ እነዛ ሰዎች ኢትዮጵያ ብለው ነው የዘመቱት ሌላ ምንም መተውም ያገኙት ጥቅም የለም እኮ ስታውት ብዙም እኮ ካድዋ ለዘመቱት ሰዎች የተሰጠ መሬት የተሰጠ ካሳ የተሰጠ ምን የለም እኮ ምን ነገር አላገኙም እኮ አሁን ነው ለአድዋ ዘማቾች መሬት የተሰጠው አሁን ነው እሱም ፒያሳ ላይ አሁን የተሰራው ሙዚየም ከዛው ውጭ መሬት አልተሰጣቸው ግን አገር አስከብረዋል ይሄ የብሔራዊ ጥቅም ጉዳይ ስለገባቸው ነው የብሔራዊ ጥቅም ጉዳይ ማያገባው ዜጋ የለም የኔ ያንተ ጉዳይ የአባይ ጉዳይ የኔ ያንተ ጉዳይ ነው የኢትዮጵያ ነጻነት ጉዳይ የኢትዮጵያ ሉዓላዊነት የኢትዮጵያ እኩልነት ጉዳይ የኔና ያንተ ጉዳይ ሌላው ነው ማያገባው ሌላው አያገባው ችግር የለውም እሱ ሌላ ሀገር አለው አማራጭ ሀገር አለው እኛ ግን ያለችን አንድ ሀገር ነው ያለኝ ብሎ የማመን ጉዳይ ነው የብሔራዊ ጥቅም ጉዳይ ያ ደግሞ ጋዜጠኛ ሆነ ዳኛ ሆነ ፖሊስ ሆነ ወይም ጥበቃ ይህን ነገር ዳንኤል ክብረት ከተናገረ በኋላ መምህር ሲሳይ ደግሞ ይህን ተናገረው ታሰቡ እውነት ልንገር አንተ ከተናገርከው ዳንኤል ክብረት አንተ የእግዚአብሔርን ቃል አውቃለሁ ብለ ከተናገርከው ይሄ ንግግር ይልቅ ሰይፉ ፋንታውን ላይ አብዱ ኪያር አንድ ወቅት
ቀርቦ የተናገረው አንድ ነገር አለ ስለ ስደት ማረሳው ነገር በስደት ይያለ በወጣትነት ዘመን እድሜ 25 እዚህ ቤተሰብ አለ ምናምን ይያለ የተናገረው ነገር አለ እዛ ነገር ላይ ዘፈን አድማጭ የዘፈን ግጥም የሚይዝ ጭንቅላት የለኝም አንድ ከሱ ንግግር ጋር የተቀናበረ ነገር ሰምቼ ነበር በወረቀት የሰው በደም የኢትዮጵያ ናቸው ይያለ ይመስለኛል እና እውነቱን ነው በወረቀት የሰው ሀገር ሰው ሆነው አሜሪካዊ ጃፓናዊ እንዳልከው ጀርመናዊ እንግሊዛዊ ጣሊያናዊ ምንማዊ ቢሆኑ በደም ግን ኢትዮጵያውያን ናቸው በገዛ ሀገራቸው እትብታቸው በተቀበረበት ሀገር እንዲኖሩ ሳይፈቀድላቸው ደግሞ ሞተው እንዲቀበሩ እንዴት አንፈቅድላቸውም ደግሞስ ይሄንን ሐሳብ ከአንድ መንፈሳዊ እንዴት እንሰማለን ከአንድ ዲያቆን ከነበረ ሰው አይናችን እያየ ከመንሞት ብለው ተሰደዱ መኖርም አትችሉም መቀበርም አትችሉም ግን ከአንድ መንፈሳዊ የሚጠበቅ ሐሳብ ነው ወንድሜ እኔ ልንገር እኔ ትንሽ ሀገሬን ወዳለሁ በፍጹም ከዚህ በፊት የነበሩትን የውጭ ሀገር መሄድ ድሎች እንደኔ ሀገሬ ላይ ነጭ በልቼ ነጭ ነድቼ ነው ምኖረው ነጭ ለብሼ ብዬ ብዙ ድሎቹን ያሳለፍኩት ልጅ አሁን በዚህ ሰዓት አይደለም አሜሪካ አይደለም አውሮፓ ከኢትዮጵያ የተሻለ አፍሪካ ኡጋንዳና ቢሉኝ ይሄዳል መርካቶ ቢወደድ ቢረክስ ጉዳያቸው አይደለም አረ ጉዳያቸው ነው እውነቱን ልንገርህ ወንድሜ በትህትና በአሁን ሰዓት ኢትዮጵያ ውስጥ ከሚኖሩት ነዋሪዎች ውስጥ እርግጠኛ ሆኜ ልንገርህ ከግማሽ ከ50% በላይ መቼም እያንዳንዱ ቤት አንዳንድ ስደተኛ አይጠፋም የሳንቲም ድቃቂ የልብስ ላቂ እየላኩልን እኮ ነው ኑሮን እየደጎምን ያለነው እውነቱን ልንገርህ አንተ ሀገርን እወዳታለሁ ከምትለው መውደድ በላይ እንደ ቃሪያ ፍሬ በየሀገሩ የተሰደዱት ኢትዮጵያውያን እቺን ሀገር ይወዷታል ደግሞ የሚወዷት በከንፈር ብቻ አይደለም በተግባርም ጭምር ነው 16 እና 18 ሰዓት ሰርተው ለፍተው ጥረው ግረው ወጥተው ወርደው ላባቸውን አፍስሰው ወዛቸውን አንጠፍጥፈው የሰው ፊት እንደ ሳት ገርፏቸው ያገኙዋትን የሳንቲም ድቃቂ እዚህ ላለው ለተቸገረው ወገናቸው ይልካሉ አገራቸውን ስለሚወዱ በተለያየ መልክ በተለያየ ሁኔታ ሀገሪቱ የዲያስፖራውን የሳንቲም እርዳታ በመትፈልግበት ጊዜ መቀነታቸውን ፈተዋል መቀነት የላቸውም ከጸጉራቸው ቁጥር የሚበዛውን ገንዘብ አልልህም ብዙዎቹ ባለጠጋ አይደሉም ከሚበሉት ከሚቀምሱት ቀንሰው ግን ከጉሮሯቸው ቀንሰው ለታላቁ የኢትዮጵያ የህዳሴ ግድብ ብዙዎች ብዙ ነገር አድርገዋል ኢትዮጵያ ውስጥ በሚከሰቱ ረሃብና ድርቅ በተለያየ ጊዜ አንተ ዛሬ አጥንታቸው እንደ ዮሴፍ አጥንት ኢትዮጵያ ውስጥ መጥቶ እንዳይቀበር የተናገርክላቸው እነዚህ ኢትዮጵያውያን ዋጋ ከፍለዋል አንድ ያሳዘነኝ ነገር ከራሳችን ከቤተክርስቲያናችን አገልጋይ ከዳንኤል ክብረት ስለሰማው ለሱ መልስ ለመስጠት ወይም ደግሞ ሐሳቡን በቀንነት ተመልክቼ እኔም ሐሳቤን በቀንነት ለሱ ሰጥቼ በቀንነት ሐሳቤን ካየ በኋላ በቀንነት ስተቱን እንዲያርም በቀንነት ለመጠየቅ ዛሬ ተከስቻለሁ ዳንኤል ክብረት የተናገረውን ንግግር አንድ ጊዜ ተመልክተን እንመጣለን ለምሳሌ አንዳንድ ጊዜ በውጭ የሚኖሩ ሰዎች የሚገርመኝ ሂደት አላቸው ኢትዮጵያን የሆነ ነገር ያደርጋሉ ይሟገታሉ መጨረሻ ሲሞቱ ለምን ቅበሩን ይላሉ ማን ባስጠበቀው ሀገር ነው ማን መጥቶ ቢቀበረው አገር ዝመት ብትባል እኮ ያንን ምን ዘምተው አሜሪካዊው አይዘምትም ጃፓናዊ አይዘምትም ጀርመናዊ አይዘምትም እኔና እናንተ ለምን ዘምተው እኛ ዘምተን ባከበርናት ሀገር ለምን ታዲያ ሌላ ነገር ይፈልጋሉ ጀግነታቸውን ቀይረዋል ፓስፖርት ወስደዋል የኛን ችግር ላለመካፈል መርካቶ ቢወደድና ቢረክስ እኔና እናንተ ለምንጎዳው ሄደዋል እነሱ በኒውዮርክና በዋሽንግተን ወይም በለንደንና በአምስተርዳም ገበያ ነው የሚመሩት ሰው ይተውልና ኢትዮጵያን በቃ ይተዋል በቃ ለኛ እዚሁ ለቀረ ነውና ብትወረር ለምን ዘምተው ብትጎዳ ለምን አዋጣው ለኛ መተው ነው ያለባቸው እንደሱ ቢተውልን ኖሮ ከነሱ ጋር አንነጋገርም ነበር እውነት ነው ያገባቸው ምን ነበር ግን ይመጣሉ ይገባሉ ለምንድነው ዋሽንግተን ዲሲ ቤት ተከራይተው ኢትዮጵያ የሚያድሩት
እዛው ለምን የተከራዩበት ቤት ለምን እዛው አያድሩም? ለምንድነው ፌርፋክስ እየሰሩ መርካቶ የሚመለከታቸው? ለምን እዛው ፌርፋክስ አይኖሩ? በቃ ለኔ ለእናቴ ላክስቴ ላጎቴ ነው ጉዳዩ ካሉ እኮ መተው ነው ያለበት። እንግዲህ እንዳያችሁት ነው ወንድማችን ዲያቆን ዳንኤል ክብረት ይቅርታ ዳንኤል ክብረት እያልኩ ቀጥላለሁ። እንዳያችሁት ኢትዮጵያውያን በውጭ ያሉ ሀገራቸው ውስጥ መተው መቀበራቸው ወይ ደግሞ ሲሞቱ ቀበሩኝ ማለታቸው እንዳስቆጣው እንዳሳዘነው እንደውም ምንድነው የሚለው አንዳንዶች እኔ የሚገርመኝ ብሎ ነው የሚጀምረውና ሲሞቱ ቀበሩኝ ይላሉ። ማን ባቆያት ሀገር ማን ተዋግቶ ስጋውን በቆረሰላት ሀገር እነሱ መተው ቀበሩኝ ይላሉ። መርካቶ ቢወደድ ቢረክስ እነሱን አይመለከታቸውም። ኢትዮጵያን ይተውልን ወዘተርፈ በማለት ትንሽ ሀገር ውስጥም ሀገር ውጭም ያለነውን ኢትዮጵያውያን ትንሽ አስቆጥቶናል፣ አሳዝኖናል። ይሄ የተነገረው በዓለማዊ ሰው ቢሆን ኖሮ እምብዛም ላይገርመን ላይደንቀን እጃችንን ባፋችን ጭነን ላንደመምና ላንደነቅ እንችል ነበር። ነገር ግን የአብርሃምን ስደተኝነት ወንጌል ላይ ተጽፎ የሚያውቅ አንድ የቤተክርስቲያን አገልጋይ የዮሴፍን ስደት ሲተርክ የነበረ ከዛ ደግሞ እሳቸው ከታሰሩ በኋላ መምህር ደረጀ ዘወይንዬ እሳቸውን ታሳሪውን አባት መምህር ጠይቀው ሲመለሱ መምህር ደረጀ ዘወይንዬም ታሰሩ። አሁን የደረሰኝ መረጃ ነው። መምህር ደረጀ ዘወይንዬ እንግዲህ መምህር ሲሳይን ጠይቀው ሲመለሱ በፖሊስ ቁጥጥር ስር ውለዋል። ምን እየተፈጠረ እንዳለ ነገሩስ ምን እየሆነ እንደሆነ እንኳን እየገባን አይደለም። አሁን የመጣሁበት ምክንያት ፍትህ ለመጠየቅ ወይ ደግሞ ለሌላ ነገር አይደለም። ነገር ግን በእነኚህ ሁለት መምህራኖች ብዙ ነፍሳትን ወደ ቅድስት ቤተክርስቲያን እየመለሱ ያሉ መምህራኖች ናቸውና ግዴላችሁም ፍቷቸው፣ ምንም አይጠቅሟችሁ። ለምን በቅድስት ቤተክርስቲያን ላይ ይህ ሁሉ ነገር እየተፈጠረባት እንዳለ ለምንስ ደግሞ መምህሮቻችን ላይ እንዲህ እየተደረገ እንዳለ አልገባንም። ኦዲፍ ጆኖ የምንለው ማምላክ ደጉን ጊዜ ታምጣል። ወደ ቀጣዩ ቪዲዮ እናልፋለን። ወደድክም ጠላህ ትእዛዝ ነው። የሾመኝ መድኃኔዓለም የሚሽረኝ መድኃኔዓለም። ይህን ቪዲዮ ስታዩ ሰማዩን ተመልከቱ። የሰማይ አምላክ መልእክት ይሰጣችኋል። ኢትዮጵያ የሰላም ሀገር እንድትሆን ነው የተላኩት። አንደኛው የኔ ትልቁ አርስ ቤተክርስቲያን ናት፣ መከበር አለባት። ዛሬ ካቴድራል የሚለውን ስም አሰርዛለሁ። እኔ የተሰጠኝ ትእዛዝ ካቴድራል የሚባል ነገር አይቻልም። ገና የጳጳሳትን አለባበስ ሁሉ ታስተካክያለሽ ተብያለሁ። አስተካክላለሁ። ዛሬ ዲያቆናት ስንት ነው የሚከፈለኝ እያልክ የምታገለግል ሁሉ ልክ ትገባለህ። ኪስ የሚገባውን ነው የምትፈልገው? ይኸውልህ እኔ ኪስ የሚገባውን ሳይሆን በሰማይ የሚቀመጠውን አምላክ እስራኤል እሱ ያዋጣኝ እሱ ይሻለኛል ብዬ ይሄው የተሰጠኝ ክብር ተገብቶኝ ሳይሆን ምናልባት እኔንም ሊያስተምር በቅርብ ያሉትንም ሊያስተምር በሩቁ ያሉትም እንዲያስተውሉ። የትኛው አባት ነው የቀባሽ ነው ያላችሁኝ? እርግጠኛ ልንገራችሁ ማቲያስ አይቀባኝም። እኔ እሱ እንዲቀባኝ ነበር የፈለጋችሁት። እኔ በካቶሊክ እጅ አልቀባም። ስለመቀባቴም ዛሬ በደንብ እነግርሃለሁ። እሺ መቋሚያ እንዴት ታምራለች መሰላችሁ? እንዲህ ስታያት ዝም ብላ ትመስላለች። ስራ አለኝ በዚህ ስራ አላት። አምጥ
እኔም መቋሚያዬን አነሳለሁ። ማን እንደሚያሸንፍ እናያለን። እኔ ተንበርከኩ ነው ያልኩት። ተሰበሩ፣ ሰይጣንን ካዱ፣ ለብር አትገዙ፣ ብርን ተቆጣጣሩት እንጂ ብር አይቆጣጣራችሁ። ለሃይማኖታችሁ ተንበርከኩ፣ ትህትናን ወቁ፣ ፍቅርን ወቁ፣ ሀገርን መውደድ ወቁ፣ በኢትዮጵያዊነታችሁ እመኑ። ከምንም በላይ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕጓን አክብሩ። ተዋሕዶ ልጅ ሆንክም አልሆንክም በሌላ አይነት እምነት ያለ ሁሉ ሕጓን ማክበር ግዴታ ነው። የሙሴን በትር ታቋታላችሁ? ይችም ስራ አላት። ብዙ አይነት ንግግር አለ በከተማ ላይ። እውነት ነው። ስድቡ ቀርቶ ጥያቄ ቢቀርብልኝ ጥያቄውን ለመመለስ የሚቻለኝን እሞክራለሁ። በስድብ ግን አታሸንፉኝ። ማንም አያሸንፈኝ። እንኳን እናንተ በስድብ አምባገነን መንግስታችሁ አያሸንፍም። የዓለም ጦር ቢመጣ አያሸንፈኝም። ፍርድ ላይም ብቀርብ አሸንፋለሁ እንጂ አልሸነፍም። የተዋሕዶ ልጆች ግን እንዴት ነው አእምሯችሁ? አዎ አንዳንዶቻችሁ እውነት ነው እህተ ማርያም ቪዲዮሽን ብዙን አይተናል። ይህ ግን ከአእምሮ በላይ ሆነ። እውነት ነው። እንኳን ለእናንተ ለኔም ስለሆነብኝ ነው 7 ወር ሙሉ አምላኬን መሃይም ነኝ። አእምሮዬ ከትል ያነሰ ነው። ዝንብ ከኔ ይበልጣል። አንተ ረቂቅ አምላክ ነህ። ደም ስሬም አጥንቴም ስጋዬም የፈጠርካቸው አካላቶች በውስጤ ሁሉ አልጠነከሩም፣ አልለመለሙም። ገና ነኝ አባት ወይ ነው ያልኩት። 7 ወር ሙሉ ለምን እንደታገሰኝ እሱ ያውቃል። ምን ብዬም እንደጠየቅ አሁን ወልጃለሁ። ሸክሙን ህዝቡ ላይ በትኛለሁ። እውነት ነው። የምትጠብቁት ሌላ፣ የምታዩት ሌላ። ይሄን የሚረዳ አባት ካለ በትህትና በፍቅር መጠየቅ ነው። ምንድነው ብሎ እኮ በትዕግስት መጠየቅ ይቻላል። በትዕቢት አታሸንፉኝም። ማንም ስድብማ ያው ምን አይፈረድባችሁም እኮ ብያለሁ ባለፈው ቪዲዮ ላይ። ይሄ መንግስት 27 ዓመት ያስፋፋው ነገር ቢኖር የጠንቋይ ቤትን፣ የሟርተኛ ቤትን፣ ሺሻ ቤትን እሱን የደገፋችሁ 300 ብር በኪሳችሁ እየሞላላችሁ አስፋልት ዘርግቶላችኋል። በዛ አስፋልት ላይ እየተመላለሳችሁ ጫት ቤትና ጠንቋይ ቤት እየሄዳችሁ ጭንቅላታችሁን ያሳደጋችሁት ለናንተ ያሳደጋችሁት ለራሳችሁ፣ ለኔ ግን አጠበባችሁት። ኢትዮጵያ መሰረቷን አታውቁም፣ መጨረሻዋንስ አታውቁም። እግዚአብሔር ስሙ የተመሰገነ ይሁን። አሁንም እህተ ማርያም ተቀብተሻል ለምትሉኝ የአብርሃም አምላክ ምስክሬ ነው። ሊቀ መላእክት ቅዱስ ገብርኤል በለተቀኑ ምስክሬ ነው። መቀባቴን ማለት ነው። ከሰማይ እንደተፈቀደልኝ ምስክሬ እናትና ልጁ ናቸው። ሌሎችም ምስክሬ እነሱ ብቻ ናቸው። በምድር ምስክር አላውቅም። ፈልጉና እናንተ ራሳችሁ አምጡ። የመቀባቴን መረጋገጥ የሚሰጧችሁ አብ ወልድ መንፈስ ቅዱስ ብቻ ነው። በሰማይ ያሉ ቅዱሳን አባቶች ብቻ ነው። ሰማዕቱ ቅዱስ ጊዮርጊስ ብቻ ነው ይሄን የሚነግራችሁ። ሌላ መልስ የላችሁ። በጊዜና በሰዓት እውነቱ ነገሩን እያያችሁ ስትመጡ
ምናልባት ከታሪኩ ጋር ያገጣጠሙ ሊያመጡላችሁ ይችላሉ አላውቅም ምናልባት እግዚአብሔር ይሄን ነገር በቃ ሊለኝ እኔንም ተንፍሽ እስቲ በቃሽ እስቲ ላተንፍስሽ ብሎ ደግሞ አምጥቶ ለእናንተ ሊመሰክር ይገባ የሚመጣ ይኖር ይሆናል አላውቅም እሱን ፈጣሪ ብቻ ነው የሚያውቀው ግን ለኔ ምስክር የሚሆኑ 24ቱ ካህናቶች ናቸው በዛ ቦታ ላይ ነበሩ አንዴ ብቻ አይደለም እዚህም ከመጣሁ በኋላ የነነዌን ጾም እኔ ለኢትዮጵያ ሕዝብ ጾም የሚይዝባት ናት በዛ ሰዓት ነው አምላኬ የሚያናግረኝ ይሄን ታረጊያለሽ ይሄን ትሰሪያለሽ እየተባልኩ ውስጣችሁ ትንሽ ፎይ እንዲል ውስጣችሁ ትንሽ መረጋጋትን እንዲመጣ እውነት ነው ለአንዳንዶቻችሁ ካይምሮ በላይ ትክክል ነው ግን ምስክር ሊሆን የሚችሉት በዛ ሰዓት ላይ ይሄን ሲደረግልኝ አምላክ እስራኤል የነበሩት እነዚህ ቅዱሳን አባቶች ብቻ ናቸው ወላዲት አምላክ ናት በዚህ ውሸት እኮ የለም እኔ እኮ ማሳመን አይጠበቅብሽም ተብያለሁ ህዝብን ማሳመን አይጠበቅብኝም ካመንክ ታምናለህ ካላመንክ ትቀራለህ ምን ይቀራል እኔ ዓላማዬን እንደሆነ አታቆመኝም ከእስራኤል ላይ ግን እንቅፋት ከሆንክ ሰይፍ ያነሳሃል ከዚህ በኋላ ሁለት የንግስና ወንበር አለ ያንንም የንግስና ወንበር እምቆጣጠረው እኔ ነኝ በንግስና ወንበር ላይ ቢቀመጡ እማዛቸው እኔ ነኝ ከሰማይ አምላክ ትእዛዝ ከወጡ ከስልጣናቸው ከወንበራቸው እንዲወርዱ ትእዛዝ እሰጣለሁ በንግስና በትክክል 21 ዓመት እኔን ከጨረስኩ በኋላ በንግስና ወንበሬ ላይ አጽድቼ ከጨረስኩ በኋላ 20 ዓመት የሚቀጥሉ አሉ እቺ ግለሰብ እንግዲህ የራሷ ቁርባን አላት ስጋ ወደሙ ብላ አዘጋጅታለች የምትጠቀመው ንዋያተ የቅድስት ቤተክርስቲያን ንዋያተ ቅድሳንን ነው መጽሐፍትን ነው በዚህ ጉዳይ ላይ መጽሐፉም ዝም ቄሱም ዝም ምን እንደሆነች ራሱ አይታወቅም ራሷን ሰዎችን ገደል ውስጥ ስከት ቆየች ዛሬ ትንሳኤ ነው ብላ ሰዎችን ገደል ውስጥ ከተተች ምን እንበል ምን እንናገር ከላይ ያሉት እንደዚህ ቅዱስ ቁርባን እስክታዘጋጅ ድረስ ሴት ሆና ቅዱስ ቁርባን እስክታዘጋጅ ድረስ ዝም ያሏት ከላይ ያሉት እኛ ምን ብለን እንናገር ዛሬ እነሱ ቢናገሩ እኛ ወተን ባልተናገርን ባልጮን ነበር እንደውም አምላክን በጣም ማፈሪያ ከሆነ ሴትዮ መሃል አንዷ ነች እግዚአብሔር ደጉን ጊዜ አንተ አሁንም ማለት የምችለው ነገር ይሄንን ነው ቄሱም ዝም መጽሐፉም ዝም ካለ ቅዱስ ቁርባን ተብሎ ቅዱስ ቤተክርስቲያን ላይ ሲያሾፉባት እያየን የቅዱስ ቤተክርስቲያን ነው ተቀደሳ ሲጠቀም እያየን ዝም ማለት እኛ ልጆቻቸው ዝም ማለት ባንችል እየወጣን እናገራለን ምክንያቱም ልጅ ነና በ40 እና በ80 ቀን ቅዱስ ቤተክርስቲያን ልጅነት ተቀበለናል ይሄ ነው እንግዲህ ዋናው ለዛሬው በዚህ ቀን ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ ቪዲዮ ላይክ ሼር ሰብስክራይብ ማድረጋችሁ እንዳይዘነጋ ቸር ሰንብቱ